በልን ማለት ነው ትጋትን ሁሉ እያሳያችሁ በእምነታችሁ በጎነትን ጨምሩ በበጎነት ዕውቀትን በዕውቀትም ራስን መግዛት ራስንም በመግዛት መጽናትን በመጽናትም እግዚአብሔርን መምሰል እግዚአብሔርን በመምሰል የወንድማማችን መዋደድ በወንድማማች መዋደድ ፍቅርን ጨምሩ እነዚህ ነገሮች ለእናንተ ሆነው ቢበዙ በጌታችን በኢየሱስ ክርስቶስ ዕውቀት ስራ ፈቶችና ፍሬ ቢሶች እንዳትሆኑ ያደርጓቸዋልና እነዚህ ነገሮች የሌሉት እውር ነውና በቅርብ ያለውን ብቻ ያል የቀደመውን ኃጢያቱን መንጻቱን ረስቷል ስለዚህ ወንድሞች ሆይ መጠራታችሁና መመረጣችሁን ታጸዱን ዘንድ ከፊት ይልቅ ትጉ እንጸልያለን አባቶይና መሰግናለን ስለነበረን ያምልኮ ጊዜ መንፈስህን ደሞ ስለላክ የታመንክ ነህ ጌታ ሆይ የተስፋን ቃል የተሰጠህ አንተ የታመንክ ነህ ጌታ ሆይ በስምህ ተሰበሰብን አንተም ተገኘህ ስምህ ይባረክ አሁንም ደሞ ያ መገኘት በመካከላችን ስላለ ስለምታስተምረን እናመሰግናለን አንተ ብቻ ነህ ትልቅ ጌታ ሆይ ለትታይ ለተሰማ ለተፈራ የሚገባ የሰማይና የምድር ጌታ እግዚአብሔር በመካከላችን ስላለ በመንፈስህ እናመሰግናለን ቃልህን መንፈስ ቅዱስ አስተምረን ግለጥልን ደሞ ማድረግ የምንችልበትን ጸጋና ብቃት እንድትሰጠን በጌታ በኢየሱስ ክርስቶስ ስም ጸልያለሁ አካባቢውን ሁሉ መንፈስ ይቆጣጠር የትኛውም የጠላት ሐሳብ እግዚአብሔር በክርስቶስ ኢየሱስ ስም የታሰረ ይሁን ያንተ መንፈስ ግን በመካከላችን በምህረትህ በመካከላችን ጌታ ሆይ ይብዛ እናመሰግንሃለን እናከብርሃለን በጌታ በኢየሱስ ክርስቶስ ስም አሜን እግዚአብሔር ይመስገን ስለ እምነት እየተነጋገርን ነው እና እምነት የሚለውን ሐሳብ እንግዲህ እምነት ስንል ብዙ ነገር ይታመናል ብዙ አይነት ምናምነው ነገር አለ እዚህ ጋር የምንነጋገረው እምነት በእግዚአብሔር ቃል ላይ የተመሰረተ እምነት ነው የምንነጋገረው እምነት እኔና እናንተ ህይወት ይሄንን አዲሱ ምዕራፍ የጀመርንበትን የመስቀሉን የክርስቶስ ኢየሱስን መስቀል ሞት በማመን የኛን ኃጢያተኝነት በማመን የጀመርነው ስለሆነ ጳውሎስ በገላትያ ላይ እንደሚናገረው አሁን የምኖረው ኑሮ በወደደኝና ስለኔ ራሱን አሳልፎ በሰጠ በክርስቶስ ኢየሱስ ላይ ባለ እምነት ነው ስለሚል ስለ እምነት ስንነጋገር ከክርስቶስ ኢየሱስ ስራ የተነሳ ያመንነውን እምነት ነው ቅድም እህቴ ስትል ነበር እሱ ብቻ አይደለም የምንቀጥለውም ራሱ በፊት ለፊት የምናየው የእምነታችን ጀማሪና ፈጻሚ ተብሎ የተጠራው ኢየሱስ ክርስቶስ ነው ስለዚህ ያስጀመረን የሚያስጨርሰን በመካከለም ያለውን ህይወት ደግሞ እንድንኖር የሚረዳን ያ ጸጋ ነው ማለት ነው ስለዚህ የቀረብነው ከደሙ የተነሳ ነው የምንቀጥለው ከጸጋው የተነሳ ነው ስለዚህ ስለ እምነት ስንነጋገር በእግዚአብሔር ቃልና በእግዚአብሔር ተስፋ ላይ የተመሰረተ ነው ስለዚህ አንደኛ እግዚአብሔርን ከማወቅ ጋር የተያያዘ ነው ሁለተኛ የተስፋ ቃሉን ከማመን ጋር የተያያዘ ነው ስለዚህ ነው እግዚአብሔርን ባወቅነው መጠን ነው የምናምነው ካላወቅነው አናምነውም ሰውን አሁን ጥቤን እና ዮኒን ሁለቱ የተለያዩ ሰዎች ናቸው ሁለቱን ማምንበት ሁለቱ ላይ ያለኝ ድፍረት የተለያየ ሊሆን ይችላል የተለያየ አድሎ ሳይሆን ነገር ግን የማውቃቸውን ያህል አምናቸዋለሁ አንዳንድ ሰው የለም እንዲህ ብለው እርግጠኛ ያደርግልኛል የምትሉ ሰው አለ አይደል እንዲሁ እኮ አይደል ሰውየው አድራጊ ስለሆነ ሳይሆን የሆነ ግንኙነት አለ ማለት ነው የተፈጠረ ግንኙነት አለ ዕውቀት አለ ስለዛ ሰው ከዛ የተነሳ ድፍረት አለ ለዚህ ነው መጽሐፍ ቅዱስ ሲናገር በሱ ዘንድ ያለን ድፍረት ይሄ ነው እንደ ፈቃዱ አንዳች ብንለምን ይሰማናል እንደ ሰማን ብናውቅ እንደ ተቀበልና ድፍረታችን ስንናገር ይሰማናል ብለን እናምናለን እግዚአብሔርን አይገርም የኛ አሁን እኮ እግዚአብሔር ይሰማናል የሚለው ነገር እኮ እኛ አሁን ስለለመን ነው እንጂ በጣም ሩቅ እኮ ነገር ነው ግን በእግዚአብሔር ፊት መቅረብ ራሱን የቻለ ትልቅ ስራ የተሰራበት ነገር ነው ግን እሱ ብቻ አይደለም እኛ አባ ብለን የምንጠራበትን መንፈስ ሰጥቶን ኤኒ ታይም እንደ ልጅ መቅረብ እንችላለን ይሄ እምነት የፈጠረው ነገር ነው ስለዚህ ስንነጋገር ምንነጋገረው በእግዚአብሔር ቃል ላይ የተመሰረተ እምነት ነው ብዙ ነገር ነካክተናል ያለፈው 2 ሳምንት ወደ በኋላ ግን የተነጋገርነው ትንሽ ወደ ኋላ በመመለስ እምነት የሚለው ሐሳብ ሪሊ እምነት ብቻውን የሚሰራ ሳይሆን አብሮ የሚሰራ የመንፈስ ቅዱስ ፍሬዎች አሉ ስለዚህ አንዳንድ ጊዜ እምነት ሰው ሊኖረው ይችላል ግን ተባብለን አንዷን አንስተን ፍቅር
የሚባል ደግሞ ዋና ነገር አለ ስለዚህ አንዳንድ ሰው እምነት ሊኖረው ይችላል ከእግዚአብሔር ቃል ላይ የተመሰረተ እምነት ሊኖረው ይችላል ግን ፍቅር የሚባል ነገር ከጎደለ አንድ ኤሌመንት ስለጎደለ ነገሩ አይሰራም ልክ አንዳንድ ነገር ለመስራት ስትሉ ምግብ የሆነ ቤት አይተቀምሳችሁ እንደው ምንድን ነው የሰራችሁት ምናምን ሲባል አንድ ትልቅ የሚጠየቅ ነገር ኢንግሪዲየንቱን የተጨመረው ነገር ንገሩኝ አይደል የሚደበቀውም እሱ ነው በተለይ ቢዝነስ ላይ ምናምን ከሆነ ምክንያቱም የፈለገ ነገር ነግራችሁ አንድ ነገር ካጎደሉ ያው ሆኖ እኔ እዚህ ሀገር እንደመጣው ያው እኔ ኢትዮጵያ ኪችን ምናምን ብዙ ገብተን ስለማናቅ የሆነ ጊዜ ዳቦ አማረኝና የሆነ ትዝ የሚሉኝ ነገር አድርጌ ኦቨን ውስጥ ከተትኩት ከዛ ባየው ቀና ይልም ወደ ነገር ይባላል ወደ ታች ሆኖ ቀርቷል ለካ እርሾ ምናምን መጨመር ነበረበትና ስላየው ነው የማደርገውና አንዳንድ ጊዜ የሆነ ነገር አለ እኮ በቃ አድርጋችኋል የምታደርጉትን አድርጋችኋል ጸልያችኋል በእግዚአብሔር ቤት መተናል አምነናል እግዚአብሔር ለምንድን ነው ያለው ነው ሲባል ሪሊ አንድ የሆነ ኢንግሪዲየንት የቀረ ነገር አለ ፍቅር አብሮ የሚሰራ ነው ገላትያ ላይ ከፍቅር ጋር የሚሰራ እምነት ይለዋል አብሮ የሚሰራው እሱ ነው ስለዚህ ፍቅር የሚባል ነገር ያስፈልጋል ብዙውን ሁሉንም አላነሳም ሌላው ደግሞ ትግስት ነው ተባብለናል መታገስ የሚባል ነገር ነው ባለፈው ሳምንት ትዝ ይላችሁ እንደሆነ ፓስተር ስቲፍ እዚህ ሲያስተምር የዕንባቆም መጽሐፍ ትዝ ይላችኋል አይደለ 3 ምዕራፍ ነው ያለው የመጀመሪያው ምዕራፍ ላይ ሰውየው ግራ የተጋባ ሰው ነበረ ሁለተኛው ምዕራፍ ላይ አንድ ነገር የወሰነው ምን ነበረ በመጠባበቂያ ላይ ቦታ ቀየረ አይገርምም ለካ ምንናገረው ነገር የተስፋ መቁረጥ የሚሆንበት ምክንያት ሐዘን የሚሆንበት ምክንያት የጎደለን ነገር የቆምንበት ቦታ ነው አንዳንድ ነገር እኮ የቆማችሁበት ቦታ ላይ ያላችሁበት ቦታ ትክክል እንድታዩ ያደርጋችኋል ትክክል እንድትናገሩ ያደርጋችኋል ልክ ቦታው ላይ ሲመለስ ታሪክ ተቀየረ ምንም ነገር የተቀየረ ነገር የለም ዙሪያው የሚገርመው ነገር ምዕራፍ 3 ላይ ያለው ነገር ስትመለከቱ ተመልከቱ ምዕራፍ 3 ላይ የጎደለው ነገር እጠብቃለሁ ይላል ባታፈራ ባይገኝ ቢጎድል ባይሰጡ ቢጠፋ ባይገኝ እንዴ የለም እኮ ምንም ነገር እንዴ ታዲያ ምን ነው እኔ ግን በጌታ ደስ ይለኛል በመድኃኒቴ ሐሴት አደርጋለሁ ጌታ እግዚአብሔር ኃይሌ ነው እግሮቼን እንደዋላግሮ የት መጣ ይሄ ድፍረት የተፈጠረ ነገር አለ ጸሎት መልስ ተመለሰ ኖ ቦታ ቀየረና እግዚአብሔርን አየው መጠባበቂያው ላይ ቦታ ላይ ሲመጣ እግዚአብሔርን አየውና ሳያው ቅድም ያጉረመረመበትን ነገር ከንቱ ሆኖ አየው መዝሙር 91 በጣም መወደው ክፍል ነውና መዝሙር 91 እኮ ሲጀምር የሚጀምረው በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራልና በዚህ በልዑል መጠጊያ ውስጥ የሚኖር ሰው ምን አይነት እምነት ነው ያለው ብላችሁ ስትጠይቁ እግዚአብሔርን አንተ መታመኛዬ ነህ እለዋለሁ አምላኬና መሸሸጊያዬ ነው በሱ ተታመናለሁ እንዴ ከየት አመጣው በልዑል መጠጊያ ውስጥ ገባሁና እሱን ሳየው መሸሸጊያዬ ነው ስለዚህ ከዛ በኋላ ነፍሴን ካዳኝ ወጥመድ ከሚያስደነግጥ ነገር ያድነኛል በላባዎች ጋር ይለኛል እኔ በጣም በየቀኑ ምለው አንድ ጥቅስ አለ ከመዝሙር 91 ከቤቴ ሳልወጣ በጣም ማለት ስለው እያየሁት ነው ምለው በደንብ almost every day ነው ምለው የትኛውን ክፍል እንደምል ታውቃላችሁ ልክ ከቤቴ ስወጣ ክፉ ነገር ወደኔ አይቀርብም ነግረዋለሁ እኔ ሞጣቴ ነው ክፉ ነገር አይቀርም እርግጠኛ ነው ከዛ ልክ አላርም ሴት እንደሚያደርግ ከቤቱ እንደሚወጣ መክሰፍት ወደ ቤቴ አይገባም ጠቅ አድርጌ ነው ምገባው ወጣው ደሞ በመንገዴ ደሞ እንዳልሰናከል መላእክቱ ስለኔ ሴኩርድ ነው ሆኖ በቃ ልክ እሱን ስለው በጣም እርግጠኛ ነኝ ዝም ብሎ ማለት ሳይሆን ልክ እንዳልኳችሁ ልክ አላርም ሴት እንደሚያደርግ ምንም እርግጠኛ ነኝ እንዴት ሆነ ቤቱ ብያልደውልም ምክንያቱም ጌታ የገባው ፕሮሚስ ስለሆነ ከእግዚአብሔር አንፃር ከፕሮሚሱ አንፃር ስትመለከቱት እውነተኛ ነገር ነው ግን ይሄንን አይነት ድፍረት የት ነው ያመጣው ቢባል በልዑል መጠጊያ የሚኖር ከእግዚአብሔር ቃል ጋራ ከተስፋው ጋራ ሰው ሲገናኝ ተስፋን የሰጠውንም ሲያቅ ሁለቱ በጣም ወሳኝ ናቸው ለዚህ ነው እነ ሳራና አብርሃም ታሪክ እኮ ተስፋን ነገሩ ዘግይቶ ተስፋው ዘግይቶ ግን አንድ ነገር ተማም ተስፋን የሰጠው እግዚአብሔርን አሰብኩ ደስ ማለኝ አይደል የሚለው መጽሐፍ ቅዱስ ምንም እኮ ሳይሆን ሰው እግዚአብሔርን ዝም ብሎ አስቦት ደስ ይለዋል ለምን እግዚአብሔር የታመነ ስለሆነ ታማኝ ስለሆነ ስለዚህ አንዳንድ ጊዜ ሪሊ እዚህ ቦታ ላይ የዕንባቆም መጽሐፍ ላይ እጠብቃለሁ የምትለው ነገር ትግስት የምትባለው ነገር እሷ ነች ታሪክ የቀየረችው ስለዚህ እምነት መኖር ይችላል ግን ትግስት ያስፈልጋል ምክንያቱም እምነት የሚባል ነገር ተስፋ ስለሚደረግ ነው ካልን ተስፋ ደግሞ መቼ እንደሚሆን ካልታወቀ በዛሬና በሚሆነው ነገር መካከል አንድ የሚያስፈልገኝ ነገር ትግስት ነው ትግስት ከሌለኝ አልችልም አሁን ጌታ መጠበቅ አሁን ቅድም የዘመርነው ነገር ትመጣለ ብለን የምንጠብቀው ጌታ ነው እንዴ ምንድነው የሚያስጠብቀን ጊዜ በረዘመ ቁጥር እኮ ድሮ 8ኛው ምናምን ይባል ነበር ድሮ ይመጣል ጌታ ምናምን እና የሆነ ሰዓት ላይ ሰዎች ብዙ ይመጣል የሚባለው ነገር ስለሰሙ
እኔ እዚህ ሀገር ስመጣ ሴፕቴምበር 18 ይመጣል ተብሎ አንድ ጊዜ ኒውዮርክ ምናምን በቃ ተረብሾ ነበር ይመጣል ተብሎ አንድ አበሻሊ ታክሲን ሸጥኩኝ ምን ልትሆን ነው ገንዘቡን ይዘልት ነው ማለት ይመጣል ተብሎ ሰውኮ በቃ ድንቁር ሲል ግን በጣም ዴስፕሬት ከመሆን የተነሳ አይ ቲንክ ሸሽጦ በቃ ሬዲ ነው ምናምን ለመሄድ ማለት ነው ለምን ተስፋ የሚደረግ ነገር ስለሆነ ነው ስለዚህ እኛ በተስፋ ነው የምንኖረው ግን ትግስት ያስፈልጋል መቼ የሚለው ነገር ምክንያቱም አንዳንዱ ነገር ልክ ደቀ መዛሙርቱን ጌታ ኢየሱስ ሐዋርያት ሥራ ምዕራፍ 1 ላይ እንዳላቸው መቼ ነው የምትመልሰው የሚል ጥያቄ እኮ አሁን ምን ጥያቄ የለንም መቼ ነው የምትመልሰው እሱ ለእናንተ አልተሰጠም እናንተ እኔን እመኑኝ እናንተ እኔ ሰጣችሁን ስራ ስሩ እምነት ማለት እሱን ለኔ ጥለህ የልጆችን ነገር ጥለህ የቤትህን ነገር ጥለህ የኔን ነገር ማድረግ ሲጀምር እኔ የሰጣውን ተስፋ ስራ መስራት ሲጀምር እኔ እሱን ሰራለሁ ማለት ነው ስለዚህ በሱ ላይ ነው የምንደገፈው ማለት ነው ስለዚህ ፍቅር ያስፈልጋል እንደገና ደግሞ ትግስት ያስፈልጋል ሌሎቹን አልዘረዝርም ግን በኋላ ሄድንበት ሐሳብ ትዚላችሁ ሆነ እምነት ሌሎች ደግሞ ያደረጉትን ደግሞ መድገም እንዳልሆነ ተነጋግረናል እሱን አልደግመውም የመጨረሻ ያልተናገርኩት ሐሳብ እምነት ምርጫችንን ያስተካክልልናል ምን እንደምንመርጥ ስለ ሙሴ ሲናገር ዕብራውያን 11:26 ላይ ከእግዚአብሔር ሕዝብ ጋራ መከራ መቀበልን መረጠ ይልና ለምን ሲባል ብድራቱን ትኩር ብሎ ተመልክቷልና የማይታየውን እንደሚያደርግ አድርጎ ጸንቷል ይላል ስለዚህ እምነት ውሳኔያችንን ምርጫችንን ያስተካክለዋል ምናደርገውን ነገር ስናደርግ ከእምነት የተነሳ ነው ምናደርገው ማለት ከዚህኛው እዚህኛው ይሻላል ብለን ስንል ክፉ ነገር ማድረግ ስንችል ጥፋት የሆነ ነገር ማድረግ ስንችል ኖ የእግዚአብሔር ሐሳብ ነው ብለን ለማለት ማመን አለብን እግዚአብሔር ያሰበው ሐሳብ ይችላል ነው ነገ አገልግል ተብለ ይሆን ብትጠራ እግዚአብሔር ጠርቷል ምናምን ሲባል አንተ ያሰብከው ነገር ሊሆን ይችላል እኔ ያሰብኩት ነገር ሊሆን ይችላል ኖ ምርጫዬን አስተካክያለሁ የኔ ምርጫ አይደለም ትክክል የእግዚአብሔር ሐሳብ ለዚህ ነው የእግዚአብሔርን ፈቃድ ማወቅ የሚባለው ለዚህ ነው ስለዚህ እምነት ምርጫችንን ያስተካክልናል ውሳኔያችንን ያስተካክልናል ማለት ነው ኦኬ ሶ ባለፈው ያቆምነው የእምነት እንቅፋቶች ምንድናቸው ነበር አንደኛ አምነን የተቀበልነውን ቃል አለመጠበቅ ብለናል እሱን አልደግመውም ሌላው አይምሮአችን ነው አይምሮአችን ተፈጥሯዊ ነገር ስለሚያስብ ካልኩሌሽን ስለሚፈልግ እግዚአብሔር የተናገረን ነገርና እኛ የምናስበው ነገር ጋር እስከዛሬ ከልምዳችን ጋር ስለማይሄድ ለመቀበል እንቅፋት ይሆንብናል የራሳችን አይምሮ እንቅፋት ይሆንብናል ስንጸልይ እንቅፋት ይሆንብናል ስናመልክ እንቅፋት ይሆንብናል ስለዚህ አንዳንድ ጊዜ አይምሮአችን አስተሳሰባችን ማለት ነው ለዚህ ነው መጽሐፍ ቅዱስ ይሄን ዓለም አትምሰሉ የሚለው በአይምሮአችሁ መታደስ ተለወጡ የሚለው ስለዚህ እሱንም ሐሳብ ላስት ዊክ ስለነካ ነው አልገባበትም ሌላው ሁኔታዎች ናቸው በዙሪያችን ያሉ ሁኔታዎች ማርቆስ 5 ላይ የምታውቁት ታሪክ ከ22 ጀምሮ ያለ ታሪክ ነው ኢያይሮስ ጌታ ወደ ቤቱ በመሄዱ ልጁ እንደምትነሳ አምኖት ነበር ከዛ በመሃል መጡና ምን አሉት ልጅህ ሞታለች ሁኔታው ሲነገረው ሞታለች ሲባል እምነት የዛን ጊዜ አቆመ ይሲ እምነት የሚባለው ነገር እግዚአብሔር ቢሞት እንኳን ምን ያደርጋል ያስነሳዋል ብሏል አብርሃም ያመነው ስለዚህ ኢያይሮስ ጋር መጡና ሞታለች መምህሩን አትረብሸው ጌታ ምን አለ ዞራለና እመን እንጂ አትፍራ ስለዚህ ሁኔታዎች እንዳለቀ ይነግሩናል ሆስፒታል ሄደን የሚነግሩን ሁኔታ ይኖራል ስራ ቦታ ሄደን ዜና ሰምተን የሚነገር ሁኔታዎች አሉ ሁኔታዎች ኢንፍሉዌንስ ሊያደርጉን ይችላሉ እምነት ግን ከዛ ሁኔታ ያልፋል ለዚህ ነው ስለ አብርሃም ሲናገር የራሱንና የሳራን የሙት የሆነውን ስጋ ሳይሆን የተመለከተው እግዚአብሔር የተናገረው ነገር ተመለከተ ራሱ ሲመለከት አይቻልም በሳይንሱም አይቻልም ተዚህ በፊትም ተደርጎ አይታወቅም እግዚአብሔርን ሲያስበው ግን እግዚአብሔር የሚጠይቀን ነገር በህይወታችን ከዚህ በፊት የተደረገ ነገር ላይሆን ይችላል ከዚህ በፊት የሰማነው ነገር ላይሆን ይችላል እግዚአብሔር እንደው የሚደጋግም ሰው አምላክ አይደለም ሌላ መንገድ ሊያስገደን ይችላል እሺ ለማለት ግን እምነት ይጠይቃል ማለት ነው ስለዚህ እምነት ከሁኔታዎች በላይ ማሰብ ማለት ነው ስለዚህ ምንድነው እግዚአብሔር ዛሬ እንድታደርጉ በልባችሁ ያስቀመጠ ምንድነው እንዳታደርጉ ያስቆማችሁ ነገር አንዳንዴ የትምህርቴ ጉዳይ ይሆናል ያንዳንድ ጊዜ ቋንቋ ለማወቅ ይሆናል አይደል አንዳንዴ ያው ምስክርነት ምናምን እንኳን ሲባል በቃ እነሱ ፊት ምናምን ቋንቋውን አልችልም ብዙ የሌለን ነገር ነው ብዙ ጊዜ የሚዘረዘረው አይደል እግዚአብሔር ደግሞ የሌለን ነገር ለሱ ጉዳዩ አይደለም ያለንም ነገር የሚሰራው ነገር የለም የሌለንም ነገር የሚያጎድልበት ነገር የለም ከፈለገ ያደርጋል ስለዚህ ከሁኔታዎች አልፈን ማሰብ ከጀመርን ማመን የሚባለው እሱ ነው ማለት ነው ስለዚህ እግዚአብሔር ለጠየቀን ነገር ባለፈው እንዳልኳችሁ አንዳንድ ጊዜ
ምንም 5 ሳንቲም ሳይኖርህ ቢዝነስ ጀምር ሊል ይችላል ያ ማለት እግዚአብሔር ነው ለዚህ ነው ብዙ ጊዜ እግዚአብሔር ከኛ ሐሳብ ከኛ አስተሳሰብ ከኛ አመለካከት ከኛ ልምድ ጋር የሚሄድ ነገር እግዚአብሔር አይናገርም በዛ ነው የሚታወቀው እግዚአብሔርነቱ እኮ በዚህ ነው የሚታወቀው ካለዛ እስከ ሰው ጋር ያወራ ነው ማለት ነው እዚህ እግዚአብሔር ሲጠይቅ ታስቦ ታልሞ ማይታወቅ ለኛ ማናስበው ነገር ነው ግን ደሞ መልካም ነገር ነው እኔ ለእናንተ ማስባትን ሐሳብ አውቃለሁ ሲል አጠቃላይ ነገር ነው የነገረን ዲቴል አልነገረንም ፍጻሜው ግን ሰላም ነው መልካም ነው ዲቴሉ አልተነገረም ግን እሱ ነው ምናምነው ማለት ነው ስለዚህ ሁኔታዎችን አልፎ ማሰብ ስሜታችንን አልፈን አንዱ እንቅፋት ስሜት ነው ቅድም ስሜት ሁሉ ጊዜ ያን የሰማነውን ያየነውን ነገር ነው የሚያንጸባርቀው ማለት ነው ዮሐንስ 14 ላይ ከ1 እስከ 4 እንደዚህ ይላል ደቀ መዛሙርቱ ጌታ እንደሚሄድ በነገራቸው ጊዜ ነው አዘኑ ይላል ጌታ ግን በእግዚአብሔር እመኑ እንጂ አትፍሩ አላቸው እዚህ ሁኔታው ምን ነበር በቃ መሄዴ ነው አላቸው ጌታ ልክ ሲላቸው ተረበሹ እንደው የሚገርመው ነገር ከሰሞኑ ስለ ቤተክርስቲያን አንድ የሆነ መጽሐፍ ያነበብኩ ነበርና ዮሐንስ ወንጌል ምዕራፍ 16 ላይ ጌታ ኢየሱስ ክርስቶስ ምን አላቸው ከአብ ነው የመጣሁት አሁን ደግሞ ወደ አብ እሄዳለሁ አላቸው የሚገርመው ነገር እሱን ካላቸው ጊዜ በኋላ የሚናገረው ነገር መስማት ይቻሉ አይመስለኝም ምክንያቱም እሱ ተስፋ አድርገውት አብረውት ከርመው እሄዳለሁ ሲላቸው ከዛ በኋላ ሻዳውን ያደረገ መሰለኝ እምነታቸው ሁሉ ምክንያቱም አምነ ነው ሉቃስ ወንጌል ምዕራፍ 24 ላይ እኮ አምነ ነው ተስፋ አድርገው ነበር እንዴ ሲነግራቸው የነበረው ነገር በቃም ሲመክራቸው የነበር እንደሚሄድ እየነገራቸው ጠፋባቸው ሁኔታዎች አጠፉባቸው ልክ እሄዳለሁ ሲባል አለቀ ከዛ በኋላ ግን የሚገርመው ነገር እሄዳለሁ ካላቸው በኋላ ማቴዎስ 28 ላይ ደግሞ እነሆ እስከ ዓለም ፍጻሜ ድረስ ከናንተ ጋር ሆናለሁ ደግሞ ይላቸዋል እና ግራም ያጋባ ነገር ነው የሚመስለው አይደለ ይሄዳለሁ ደግሞ አሁን ከናንተ ጋር ነው ስለዚህ ሁኔታው ምን አደረጋቸው እነሱን እንዲያዝኑ አደረጋቸው እንዲበታተኑ አደረጋቸው የተሰጣቸውን አሳይመንት ተው ወደ ድሮ ነገራቸው ተመለሱ አይገርምም ኢማጂን 3 አመት ጌታ ኢየሱስ ክርስቶስ ያውም በእንደዚህ የሁድ ስብከት አይደለም አብረውት እንዲኖሩ ጠይቋቸው ቁጭ አድርጎ አስተምሮ ከ3 አመት በኋላ ሲሄድ ተስፋ ቆርጦ ተበታተኑ ይላል በጣም አደገኛ ነገር ነው መንፈስ ቅዱስ እስከሚመጣ ድረስ ይገርማቸዋል ብዙ ነገር ነው የሳቱት ለምን ሁኔታው እንዲስቱ አደረጋቸው ስለዚህ እኔና እናንተ እግዚአብሔርን እንዳናምነው በተናገረን ነገር የሚያደርገው ሁኔታው ነው እኛ የሚሰማን ስሜት አለ ለሊቱን ሙሉ ያታመመን ያደርኩት ቃሉ ደግሞ ተፈውሰሃል ይለኛል የሚሰማኝ ስሜት አለ ከዚህ ስሜት ውስጥ ወጥቼ ለማመን ግን የእግዚአብሔርን ቃል ሜዲቴት ማድረግ በእግዚአብሔር ቃል ጋር ማሳለፍ በጣም ወሳኝ ነገር ነው ይሄ ኮንቲኒየስ የሆነ በኋላ ስለ እምነት ውጊያ ስለ ውጊያዎች እንነጋገራለን ኮንቲኒየስ የሆነ ነገር ያስፈልጋል ማለት ነው ምክንያቱም ጠላት እቺን ነገር ከዚህ ከእምነት ለማውጣት ነው የሚፈልገው ከእምነት ከወጣን አለቀ ሌላ ነገር ተስፋ የለን ምክንያቱም ህይወታችን በዛው ስለተያዘ ኦኬ ስለዚህ ስሜታችን ነው ሌላው የመጨረሻ ነጥቤ ሕያውና የሞተ እምነት የሚባል መጽሐፍ ቅዱስ ያዕቆብ ላይ ምዕራፍ 2 ላይ እንደዚህ ይላል እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል ስራ የሌለው እምነት ቢኖር በራሱ ምንድነው የሞተ ነው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ተወዳለህን አባታችን አብርሃም በስራ እምነት በሰራው ስራ እምነት እንደተፈጸመ ተመለከታል ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል ይዘረዝራል ስለዚህ እምነት ከስራ የወጣ እምነት ስራ የሌለው እምነት ምንድነው የሚለው የሞተ ነው የሚለው ስራ የሚለውን ሐሳብ በደንብ አስቡት እንግዲህ ስራ ማለት እግዚአብሔርን ለማስደሰት ወይም ደግሞ በእግዚአብሔር ፊት ፌቨር ለማግኘት የምናደርገው ስራ ሳይሆን ነገር ግን ከመዳናችን የተነሳ ከእግዚአብሔር ቃል ውስጥ ከሰማነው የተነሳ መታዘዝ ማለት ነው በሌላ አነጋገር እግዚአብሔር የሚለኝን ነገር ማድረግ መታዘዝ እሱ ስራ ነው ያለኝን ነገር መስማት አንድ ነገር ነው ነገር ግን መታዘዝ ነው ስለዚህ እምነት እስካልታዘዝን ድረስ ሙት ነው የሚለው ሕያው አይደለም ዝም ብሎ በአይምሮ የተሰማ ነገር ነው ያወቀ አሁን እዚህ ቦታ ላይ ሁላችንም የእግዚአብሔርን ቃል እንሰማለን ግን መታዘዝና ለመታዘዝ ግን ይለየዋል የሰማነው ነገር ሕያው አድርጎ እንዲቀጥል ያደርገዋል ወይ ደግሞ ልክ አብርሃምን ከአገርህ ከቤተሰብህ ከዘመዶች ለቀ ውጣ አለው እርግጠኛ ነኝ የአብርሃም ታዞ ስለወጣ ተጻፈ እንጂ ውጡ ተብሎ ያልወጡ ሰዎችም ይኖራሉ ሕያው የሚያደርገው አብርሃም ለቆ መውጣቱ ነው ቦታው ስለዚህ የእግዚአብሔር ቃል በራሱ ሕያው ነው የሚሰራ ነው እንደሚናገረው ግን በኔ ውስጥ ሕያው ሆኖ አክቲቭ የሚሆነው ስታዘዘው ነው ለዚህ ነው ስራ የሚለው እሱ ነው የሰማነውን ነገር
የታዘን ስናደርግ ስራ ነው ያኔ ሕያው ይሆናል ካለዛ ሙት ነው የሚሆነው ሰምተን ምንም ካላደረግነው በቃ ዝም ብሎ ሚከማች ነገር ነው የሚሆነው በቃ ስለዚህ እሱ በጣም አስፈላጊ ነው ማለት ነው ኦኬ ስራ ማለት ያመንነው መታዘዝ ማለት ነው ዕብራውያን 11 ላይ ቅድም የተዘረዘሩ ሰዎች አምኖ ላመኑበት እውነት የታዘዙ ናቸው እነዚህ 11 12 ላይ ያለው ታሪክ የዙሪያችን የከበቡን የሚባሉ በሞላ ያንዳንዳቸው የተጻፈላቸው ታሪክ ምክንያቱ ስላመኑ ሳይሆን አምነው ስለታዘዙ ነው ያመኑት ነገር ስለታዘዙ በሌላ አነጋገር በስራ ስላሳዩት ነው ማለት ነው ኦኬ አሁን አንድ ሌላ ርዕስ ውስጥ እንገባለን በዛው እምነት ስለ እምነት ነው ግን እምነት ሲፈተን ወይም ደግሞ የእምነት ፈተና ስለሱ ትንሽ ነገር እንነጋገራለን በመጀመሪያ መጽሐፍ ቅዱስ እግዚአብሔር በክፉ አይፈትንም ይላል ሰው ሲፈተን በራሱ ፈቃድ ነው ይላል ግን በሌላ አንፃር ደግሞ እግዚአብሔር ደግሞ ፈተና ደግሞ ይፈትናል ቴስት ያደርጋል እግዚአብሔር ስለዚህ ልጆቹን እግዚአብሔር ይፈትናል ይሄ በዚህ ሐሳብ መስማማት አለብን ጠላት የሚፈትነው ፈተና አለ ሁለቱ ልዩነቱ እግዚአብሔር ከፈተናው ጋራ መውጫውን ያሳያል ጠላት ሲከስም ይሁን ፈተና ሲያመጣ እንዳለቀል ነው እንደተዘጋ ነው የሚነግርህ ግን እግዚአብሔር በመልካም ለማሳደግ ለራሳችን ሲል ይፈትናል ይሄ በዚህ ሐሳብ ነው ከዚህ በኋላ የምናገረው ነገር የምናገረው ኤርሚያስ 20:12 ላይ እንደዚህ ይላል ኤርሚያስ 20:12 ጻድቁን የምትፈትን ልብንና አእምሮን የምትመረምር የሰራዊት ጌታ እግዚአብሔር ሆይ ይላል ጻድቁን የምትፈትን ልብን አእምሮን የምትመረምር ብሎ ይናገራል ኤርሚያስ 17:10 ላይ ደግሞ እኔ እግዚአብሔር ለሰው ሁሉ እንደመንገዱ እንደ ስራው ፍሬ ለመስጠት ልብን እንግሊዘኛው ቴስት ነው የሚለው እዚህ ቦታ ላይ አማርኛው እመረምራለሁ ያምሮንም ሐሳብ እፈትናለሁ ይላል ለምን ለሰው እንደመንገዱ እንደ ስራው ፍሬ ለመስጠት እፈትናለሁ እመረምራለሁ ብሎ ይናገራል የመጨረሻ አንድ ጥቅስ የመጀመሪያው ኤርሚያስ 20:12 ነው ቀጥሎ ኤርሚያስ 17:10 ይሄኛው ደግሞ አዲስ ኪዳን አንደኛ ተሰሎንቄ ምዕራፍ 2 ቁጥር 4 ላይ ነገር ግን ወንጌልን ባደራ ለመቀበል እግዚአብሔር ብቁ አድርጎ እንደቆጠራቸው ሰዎች ሆነን እናገራለን ይህንንም የምናደርገው ልባችንን የሚመረምረውን እግዚአብሔር እንጂ ሰዎችን ደስ ለማሰኘት ብለን አይደለም ስለዚህ እግዚአብሔር ይመረምራል ይፈትናል ለምን የሚለው ነገር እንነጋገራለን ግን ቴስት ያደርጋል እግዚአብሔር በተለይ ቅድም እንዳልኳችሁ አንዳንዱ ነገር በተማርነው የእግዚአብሔር ቃል ባስተማረን ነገር ቁጭ ብለን በተማርነው በተከታታይ ትምህርትና መማር ማለት በነገራችን ላይ ሐላፊነት ማለት ነው አንዳንድ ነገር ሐላፊነት ነው ቴስት ይደረጋል እኔ ድሮ ዳውንስቴርስ ሰንዴይ ስኩል ምናምን አስተምር ስባል አንዳንድ ጊዜ አንዳንድ ክላሶች ስለሚያደርጉ ፈተና ስጠውና ምን ይሉኛል መጨረሻ ላይ እኔ ራሱ ህይወት ራሱ ፈተና ከዚህ በኋላ ይፈትናል አሁን የምፈትነው ፈተና ምንም አይዋጋ የለው ምክንያቱም ኤ በሰጠን ምን ዋጋ አለው ራሱ ህይወት ፈተና ነው አይደል ልክ እንደሚሉት በመድር ላይ ያለው ትምህርት ቤት አስተምሮ ነው የሚፈትነው ህይወት ደግሞ ፈትኖ ነው የሚያስተምረው ይባላል ስለዚህ ፈተና ይቀያየራል ግን ፈተና ነው ሁላችንም በተለያየ ሁኔታ ውስጥ እንፈተናለን ግን ይሄ ፈተና ግን እግዚአብሔር ለበጎ የሚያደርገው ነው የሆነ ለመጣል አንዳንድ ጊዜ አንዳንድ አስተማሪዎች እንደሚያደርጉት ሆን ብሎ ለመጣል ያደረገው ነው ይባላል ለመጣል ሳይሆን ነገር ግን ለማሳደግ የሚያደርገው ፈተና ነው ማለት ነው ኦኬ ስለዚህ በህይወታችን የሚያጋጥሙት ፈተናዎች የእምነት ፈተናዎች ናቸው በቃ አሁን ሁላችንም በህይወታችን የሚመጣው ጥያቄ የእምነት ፈተና ነው በጤንነት ይምጣ በልጆች ይምጣ በገንዘብ ይምጣ በስራ ይምጣ እግዚአብሔርን ታምነዋለህ አታምነውም ጥያቄ ነው የሚመጣው የትኛው ፈተና በህይወታችን ሲመጣ ምን ታደርገዋለህ ነው አንተ ጋር የምታየው ፈተና ልክ እነዛ የእስራኤልን ከነዓንን ሊሰልሉ የሄዱ ሰዎች ትዝ ይላችኋል አይደል ተከፍለው በሁለት አይደል የመጡት ሁሉም አንድ አይነት ነገር አይቶ አንደኛው ይበሉናል ሁለተኛው እንበላቸዋለን ያ አንድ አይነት ነገር አይተው ግን ምላሹ ግን ከእግዚአብሔር ጋር ካለ ምንም እኮ ልዩነት የለው እምነታቸው ነው ያመኑት እምነት እንችላለን ነው እነዛ ደግሞ ስለዚህ የሚመጣው ፈተና ያንዳንዳችን በረጋ የሚያንኳኳው በተለያየ መንገድ ይመጣል የሚገርማችሁ ነገር ሊያጠፋን አይደለም ግን ታምነዋል አታምነውም እግዚአብሔርን ይሄ እንግዲህ የየቀኑ
ፈተናችን ነው በጣም የሚገርመው ነገር ለኔና ለእናንተ እግዚአብሔር ያደረገውን ነገር አንዳንድ ጊዜ በእኛ ህይወት ውስጥ የሆነውን ነገር የተደረገውን ነገር እኛ ከምንረዳው በላይ ጠላት የሚረዳው ይመስለኛል አንዳንዴ ምክንያቱም ለሰዳችሁ ላለፈው እሁድ ያነበብኩትን ቃል በዚህ ሐሳብ ውስጥ አይደለም ግን ኢያሱ ምዕራፍ 2 ላይ ፕሮግራም ከመጀመሩ በፊት ያለፈው ሳምንት አንብቤው ነበር ኢያሱ 2 ላይ ያለ ቃል ስሙት ይሄ እንግዲህ የእስራኤል እግዚአብሔር የእስራኤልን ሕዝብ ከግብጽ ምድር አወጣ እና በታላቅ ክንድ በተዘረጋች ክንድ እግዚአብሔር አወጣቸው በተአምራት ካወጣቸው በኋላ ተስፋ ሰጣቸው ተስፋው የት ነበረ ከነዓን ባለፈው እንዳልኳችሁ እግዚአብሔር ተስፋ ይናገረናል በተስፋውና በተስፋ መሙላቱ መካከል የሚቆሙ ብዙ አይነት ኦብስታክሎች አሉ ስለዚህ ተስፋ መጣ ማለት ተፈጸመ ማለት ሳይሆን ውጊያ አለ እኛ እኔና እናንተ ምንም አይነት ውጊያ ምንዋጋው የለም ክርስቶስ የጨረሰው ነው ግን የተሸነፈ ግን እኛ ቴስት የምንደረግበት አንዳንድ ጊዜ በፊት ለፊታችን የሆነ በቀደም ሲናገር እንደነበረው ፓስተር ስቲፍ የሆነ ህያው ያልሆነ ግን የሚያስፈራራ አይነት ብዙ ነገር አለና እነዚህ ሰዎች ከግብጽ ምድር ወጥተው ያንን አይነት ተአምራት ተመልክተው ወጥተው ከወጡ በኋላ ትዚላችሁ እንደሆነ መሃል ላይ ችግር ሲመጣ ምን ነበር የተመኙት ወደፊት መሄድ ነው እንዴ ከነዓን ነው ያሉት ወደ እንደው ይሻለን ነበርአሉ ወደ ድሮ ጠላት ግን የነሱ መውጣት ሰምቶ የሆነውን ተመልከቱ 2 ላይ ምዕራፍ 2 ላይ ኢያሱ ሄዳችሁ መርምሩ አላቸው ሄዳችሁ ፈትኑ አላቸው የኢያሪኮ ንጉስ ደግሞ ልክ እነሱ ከተማው ሲገቡ ሊሰልሉ የገቡ ሰዎች አሉና ሄዳችሁ አምጧቸው ብሎ ሲል ያቺ ጋለሞታ ሴት ተሰወረቻቸው በጣም ምትገርም ሴት ነች እሷ በነገራችን ላይ ቁጥር 8 ላይ ተመልከቱ ከመጡ በኋላ ሰዎቹ የሉም ወደ ሌላ ቦታ ሄደዋል ብላ ከሸኘች በኋላ መጣችና እነዚህም ቁጥር 8 ላይ እነዚህም ሳይተኙ ሴቲቱ ወደ እነርሱ ወደ ሰገነቱ ወጣች የከበረ ቦታ ነው ያስቀመጠቻቸው ሰዎቹን እንዲህ አለቻቸው እግዚአብሔር ምድሪቱን እንደሰጣችሁ እንዴ ሳይገቡ እነሱ ወደ ኋላ መመለስ ይሻላል እያሉ እሷ ተሰጥቷቸዋል it's given ብላ ተሰጥቷችኋል ብላ ተነግራችኋል ከዛ ደግሞ ተመልከቱ እና እግዚአብሔር ምድሪቱን እንደሰጣችሁ እናንተንም መፍራት በላያችን እንደወደቀ በምድሪቱ የሚኖሩት ሁሉ ከፊታችሁ እንደቀለጡ ዕውቀት ገባባት አወቅፋለች ሰምታ አወቀች እነሱ የሌላቸው ዕውቀት ከግብጽ ምድር በወጣችሁ ጊዜ እግዚአብሔር ኤርትራን ባህር በፊታችሁ እንዳደረቀ በዮርዳኖስ ማዶ በነበሩት እናንተን ፈጽማችሁ ባጠፋችኋቸው በሁለቱ በአሞራውያን ነገስታትና በሴዎንና በአግ ያደረጋችሁትንም ሰምተናል ይህን ነገር ሰምተን ልባችን ቀለጠ አምላካችሁ እግዚአብሔር በላይ በሰማይ በታችን በምድር እርሱ አምላክ ነው እቺ ሴትዮ ኢማጂን እኔና እናንተ እግዚአብሔር ላደረገልን ነገር እኛ ገና ያልተደረጉ ነገሮች ስላሉ ስንማረር ጠላት ደንግጧል ለካ ጠላት ልቡ ቀልጧል ለካ ጠላት ለካ አውቋል አወቅን አለች አይገርም ምን አይነት መገል አወቅን እናንተ እንዴ የንጉስ ትእዛዝ መጥቶ ንጉስ እኮ ሄዳችሁ አምጧቸው ሲል እቺ ሴትዮ አንደኛ ንጉስ ትእዛዝ ነው መጣስ አልነበረባትም ሁለተኛ እነዚህ ሰዎች አገሯን ሊወሩ የመጡ ሰዎች ናቸው ማስያዝ ነበረባት ግን የሆነ እውነት ገባት ስለዚህ ኖ አለች እንደውም አለቻቸው እንደው ስትመለሱ የኔንም ነገር አደራ ብላ ትዚላችኋል አይደል እኛን ባወረድሽበት ቦታ ቀይ አሏት ልክ ከግብጽ ምድር ሲወጡ የደሙ ምልክት አይነት ነው ካደረግሽ እሷ ብቻ አይደለችም እመን እንጂ አንተም ቤተሰቧን ሁሉ የሚያድን ነገር እምነት ግጥም ብሎባታል ይወላችሁ እግዚአብሔር ለኛ ያደረገው ነገር እኔና እናንተን መታደጉ ከአጋንንት እጅ ማውጣቱ የጠላትን ልብ ቅልጥ አድርጎታል ምንም የሚሸነፍ ፍለፊታችን የቆመ የሆነ ምን ታገለው ትግል የለንም ልቡ የቀለጠ የደከመ የፈራ ጠላት ነው ግን ዝም ብሎ ድምጽ አለው እንደሚያገሳ አንበሳ አይደል የሚለው ድምጽ አለው መልክ አለው የሆነ ሞገስ አለው ያስፈራራል ግን አንድ ነገር የምናቀው ነገር እግዚአብሔር የጨረሰው ነገር ውስጥ ነኛ የምንኖረው እምነት ማለት እሱ ነው በቃ እግዚአብሔር አስገባሃለሁ ባለ ቦታ ላይ ገብተናል ምክንያቱም እቺ ሴትዮ ያመገለጥ ነው የመጣላት ግን ተግዳሮት ግን አለ ከመሆኑ በፊት ተግዳሮት አለ ከመፈጸሙ በፊት ተግዳሮት አለ ይሄን በኋላ በደም እንነጋገራለን ኦኬ ተመልከቱ አሁን
ያዕቆብ አንድ ላይ ያለ ቃል ላንብብላችሁ ያዕቆብ 1 ከ2 እስከ 4 ያዕቆብ 1 ከ2 እስከ 4 ካገኘው ፓስተር ጫን ያምብለን ወንድሞቼ ስለዚህ ወንድሞቼ ሆይ ሲጀምሩ ኋላ ልዩ ልዩ መከራ ሲደርስባችሁ እንደሙሉ ደስታ ቁጠሩት ይሄ ከእምነት የመነጫ ደስታ ነው እንዴ መከራ ደስታ ያሰኛል ግን ልዩ ልዩ መከራ ደግሞ መከራው ምን አይነት ነው ልዩ ልዩ ነው እኔ አንድ ጊዜ አንድ እህት የምታልፍበትን ችግርና መከራ እንዴት ነሽ ምናምን ስለ እኔ የማልፍበት ችግር ምናምን አለች እንዴ ምናምን ስላት ድሮ ልጆች ምናምን ይዘን ሞል ኦፍ አሜሪካ ስንሄድ ትዝ ይላል አለች ያው እነዛ ትዝ ይላል እንደ መዶሻ የሚሰጡና ልጅ የሆነ ብቅ ሲሉ እየመቱ የሚዋጋ የሚቀበል እንደሱ ነው አለችና እመተዋለሁ አለች ብቅ ይላል እመተዋለሁ እና ሽልማት ግን የለውም እንደነሱ ጋር ማለት ልዩ ነው በቃ አንደኛውን ጨረስኩ ስትል አንደኛው በጤንነት ስትል ልጅ ልዩ መከራ ነው ቫራይቲ ነው ልክ ታዞ ነው በቃ ማለት ለሌላ ነገር አይደለም ደስታ ለካለ እዛ ውስጥ እምነት ሲኖር እስቲ ኢማጂን ጌታ ካልሆነ መንፈስ ቅዱስ ካልሆነ እንዴት ነው ሰው በመከራ ውስጥ ሆኖ ደስታ የሚደሰተው እንዴት ነው ሰው እስር ቤት ሆኖ ሰው የሚዘምረው እንዴት ሆኖ ነው በበሽታ ውስጥ ሆኖ እግዚአብሔርን የሚያመሰግነው ሌላው የሚያጽናናው ይሄ የእምነት ኃይል ይባላል በቃ እንደው ከምንም ነገር በላይ እግዚአብሔር ከባረከ በዚህ ይባርከን ይሁላችሁ በመኖር ምንመኘው ነገር ዙሪያችን ከቦኮ ደስታ አለ እሱ ማንንም ሰው የሚደሰተው ነው ምንም ሳይኖር ደስታ እንዴ ይሄኮ ማለት ሌላ አሁንኮ የያዛችሁት ነገር ተደስታችሁበት የሆነ ሰዓት ላይ ኤክስፓየር ስለሚያደርግ ሌላ ነገር ለመግዛት ነው የምትጣጣሩት ግን የእምነት የሆነው ደስታ ግን ምንም ነገር የለም ለዚህ ነው እኮ ደኛ እናቋው ማግኘትን እናቋለን አለ ማጣትን እናቋለን የትኛውም ሁሉም በሚያስችለኝ በክርስቶስ ሁሉን እንችላለን ስለዚህ ልዩ መከራ ይለዋል አይነት አለው ልዩ ነው መከራው ይላል ከዛ በኋላ የእምነታችሁ መፈተን ትግስትን እንደሚያስገኝ ታውቃላችሁ አንደኛ ልዩ ነው ሁለተኛ እምነት ሲፈተን አንድ ማታቁት ነገር አንድ ሌላ መንፈስ ቅዱስ ፍሬ ደግሞ ያፈራችሁ ነው ይሄኛው መንፈስ ቅዱስ ፍሬ ትግስት የሚባለው በጸሎት አይደለም የሚገኘው እምነት ሲፈተን ሳታቀው ያንን ስታልፍ አንድ ነገር ሆነ ሌላ የሆነ በቅሏል ለካ ሌላ ትግስት የሚባል ደግሞ በቅሏል የእምነት ፍሬ ስለዚህ ትግስትን እንደሚያስገኝ ታውቃላችሁ ምንም የማይጎድላችሁ ፍጹማንና ምሉዋን እንድትሆኑ ዘንድ እንድትሆኑ ትግስት ስራውን ይፈጽም የእምነት ስራው ችግር ሲመጣ በህይወታችሁ መፈተን ስራው አንድ ነገር ነው ትግስት ይሰጣችኋል እንደገና ደግሞ ፍጹማን ምሉዋን አድርጎ ኮምፕሊት ያደርገዋል በቃ የሆነ ሰርክሉን ይጨርሰዋል ለምሳላችሁ የትኛው መከራ ተጀምሮ ማያልቅ አይደለም ይጀመራል ያልቃል ማያልቅ ነገር የለም ይመስላል እንጂ ረጅም ምናምን ዊንተር የሚባል ነገር ማያልቅ አይመስልም እያወቅ ነው ሰመር እንዳለ እንኳን እያወቅን አንዳንድ ጊዜ የቀረው ሁሉ ይመስላል ለምን መከራ ረጅም ነው በቃ ትንሽ የሚባል ነገር የለም ግን አለኮ ለዚህ ነው ከዚህ በፊት ብያቸዋል አንዳንድ ጊዜ ዊንተር ላይ የመጣ ሰው ኃይለኛ ከቢሎ 0 ምናምን 35 ሆኖ ሰመር አለ ምናምን ብትሉት የፈለገ ብትጠቅሱ ጥቅስ አያምንም አይደል ሰመር ላይ ያለ ደግሞ በቃ ችግር ያለ አይመስለውም በቃ ዊንተር አለ ብትሉት የፈለገ ቢሆን ለዚህ ነው አንዳንድ ጊዜ እኔ ወንድሜ እዚህ ሀገር ስመጣ ጥቅስም አይደለም የመጽሐፍ ቅዱስ ጥቅስም አይደለም እሱም በጌታ ማኝ አልነበረም ሰው ሰጥቶኝ ነው ይሄም ያልፋል የሚል ቤታችን ስቱዲዮ ውስጥ ነው የምንኖረው ቤቷ ትንሽ ነች ራሱ ነው የሞላውና ጽፍ ያለው እና አንድ ቀን መጣና ይሄ ነገር ሁሌ ነበር የሚያናድደኝ አለ ድሮ አሁን ግን አለኝ ደስ ብሎኝ የመጣሁም ቀን የሆነ ነገር ቀዝቀዝ ያደርገኛል አለ ያዘንኩም ቀን ለካ ያልፋል እላለሁ ተጽናናውበት አለ ይኸውላችሁ መከራ የሆነ ዘላለም አይደለም ግን የሆነ ያልቃል ፍጹም ኮምፕሊት ይሆናል ያልቃል የሆነ ሰርክል አለው ያልቃል ግን ሌላ ደግሞ አለ የሚመጣ ይሄኛውን ከቻልክ ጠንክራል ማለት ነው ሌላ ይሰጣል ስራ ፈታን ሆነም ማለት ነው በቃ በሌላ አነጋገር ስለዚህ ወንድሞቼ ልዩ መከራ ሲደርስባችሁ እንደሙሉ ደስታ ቁጠሩት ምክንያቱም የእምነታችሁ መፈተን ትግስትን እንደሚያስገኝ ታውቃላችሁ ምንም የማይጎድላችሁ ደስ አይልም
ፍጹማንና ምሉዓን እንድትሆኑ ትዕግስት ስራውን ይፈጽም። በቃ ህይወት እንደዛ ነው። መዝሙር 23 እኮ የለመለመ መስክ ብቻ ቢሆን አሪፍ ነበር አይደል? በለመለመ መስክ ያሳድረኛል፣ በረፍት ውኃ ዘንድ ደስ ሲል አይደል? ነፍሴም መለሳ፣ ስለ ስሙም በጽድቅ በሞት ጥላ ደግሞ ሞት ጥላ መጣ። ግን እዛም አለ እዚህም አለ። የሞት ጥላ የሚባል ሰው ካላለፈ ገበታ የለም፣ ቅባት የለም። እሺ እኛ አሁን ዘለናል ብዙ ጊዜ የምንመኘው ገበታ የማይመኝ ቅባት የማይመኝ ግን በየትኛውም ሁኔታ ውስጥ ግን እኔ አብሬ ነው ትልቁ የኔና የናንተ ትልቁ ታሪክ ትልቁ ደስታችን የክርስትና ትልቁ ክብር የእግዚአብሔር ከኛ ጋር መሆኑ ነው። በቃ ነገሮች እኮ ይቀያየራሉ፣ የማይሆን ነገር የለም። እምነታችን ላይ ሊወጣ ይችላል ታች ግን ጌታ ሆይ ሙሴ ለዚህ ነው እኮ በቃ አንተ ካልወጣ አታውጣን የሚሰጥ ነገር አይደለም የምፈልገው ማለት ነው። ስለዚህ በተለያየ መከራ ውስጥ ስታልፉ አንድ ትዕግስት አለ፣ ሁለተኛ ፍጹማንና ምሉዓን ያደርጋችኋል። እንግሊዘኛው you may be perfect and complete ይላል፣ lacking nothing። እዛ ፍጹማን የሚለው complete ማለት ነው፣ የሚጨርስ የሚያልቅ ነገር ማለት ነው። ኦኬ መዝሙር 66 ላይ ሄደን እናንብበው። ይሄ ክፍል ራሱ ይባርካል። ስሙት። መዝሙር 66 ከ10 ጀምሮ ያለውን እሱን እኮ ነው። አዎ አቤቱ ፈትነኸኛልና ብርንም እንደሚያነጥሩ አንጥረኸኛልና። ኦኬ ቀጥል። ወደ ወጥመድ አገባኸኝ፣ በጀርባችንም መከራን አኖርህ። በራሳችን ላይ ሰውን አስረገጥኸን፣ በእሳትና በውሃ መካከል አለፍን፣ ወደ ዕረፍትም አወጣኸን። ኦኬ አዲስ ትርጉም ያለው ሰው አለ? እስቲ ጮክ ብለሽ አንብቢ እሱን። ፈተንከን እንደ ብር አነጠርከን፣ ወደ አምላክ ሆይ ነው የሚለው ተመልከቱ። አዎ ኦኬ ወደ ጫንክብን። የኛው ትርጉም እንደዚህ እንዲፈነጩ አደረክ እና የሆነ ምናም ከሰውየው ጋር ነው የምንጣላውኛ። ፈቅዶ ነው ይፈንጭ። እሺ አለፍን። ከዛስ ሃሌሉያ አለ። የኋላ ኋላ የሚባል ቀን አለ። እንዲሁ አይደለም የሚያልቀው። የሰው ታሪክ ደግሞ መጨረሻው ነው። እሺ የትኛው መጽሐፍ ስናነብ ፊልም ስናይ መጨረሻውን አትንገሩኝ ነው አይደለ? ምክንያቱም ታሪኩ እሱ ስለሆነ የኛ ታሪክ ፈንጭቶብን ወጥመድ ውስጥ ምናምን የሚያልቅ ታሪክ ሳይሆን የኋላ ኋላ ግን ወደ በረከት፣ ሌላው ትርጉም ወደ ክብር አመጣህን ይላል። ስለዚህ አምነነው ከቆምን ጌታን በሱ ተስፋ ካልቆረጥን ያልቃል ማለት ነው። የሚያልቅ ነገር ነው፣ የሚቀጥል ነገር አይደለም፣ ዘላለማዊ አይደለም መከራ። ለዚህ ነው ሊሊ ሲዘምር አይደል ለማበሉ ገደብ አለው ትላለች። ለመከራው ገደብ አለው የሆነ እግዚአብሔር ከዚህ በኋላ አትለፍ ይለዋል። ሁሉ ጊዜ እንዲሆን አይፈቅድም። ከዛ በኋላ ግን በረከት አለ። የኢዮብ ታሪክ ባለፈው ሳምንትም ስንሰማ ነበር። ያለፈበትን ነገር ተመልከቱ። ከባድ ማለት ሊታሰብ ማይችል ግን መጨረሻው የታሪኩን መጨረሻ ስትሰሙ ደግሞ ሌላ ታሪክ ነው እግዚአብሔር ይሰራልስ እና ስለዚህ አምነን ግን እንድንቆም እግዚአብሔር ይፈልጋል ማለት ነው። አንዳንዱ ነገር ያቺን ፈተና ካላለፍን የሚቀጥለው ነገር ስለማይመጣ የግድ እግዚአብሔር ደግሞ የሆነ እንደምንም ገፍቶ የሚያሳልፍ ጌታ አይደለም። መጨረስ አለብህ፣ ማለፍ አለብህ ማለት ነው። ኦኬ አምላክ ወይ ፈተንከን የሚለው በዚህ መከራው ሳልፍ ምን ላድርግ ለሚለው ጥያቄ መልሱ እንደ ሙሉ ደስታ ቁጠረው። ለምን? የእምነት መፈተን ትዕግስትን ነው የሚያስገኝልህ ነው። ውጤቱ ደግሞ you may be perfect። የመጨረሻ ውጤቱ ሰው በመከራ ውስጥ አልፎ ምንድነው አውትካሙ ሲባል ፐርፌክት ትሆናለህ፣ ፍጹም የምታጣው ነገር እንዳይኖር አድርጎ ማለት ነው እግዚአብሔር የሚሰራው። ኦኬ ያዕቆብ 1:12 ላይ ቅድም ያልኩት በፈተና የሚጸና ሰው ብፁዕ ነው፣ ምክንያቱም ፈተናን ሲቋቋም እግዚአብሔር ለሚወዱት የሰጠውን የተስፋ የሕይወትን አክሊል ያገኛል። ያዕቆብ 1:12 በፈተና የሚጸና ሰው ብፁዕ ወይም የተባረከ ነው። ለምን? ፈተና ሲቋቋም እግዚአብሔር ለሚወዱት የሰጠውን ተስፋ የሕይወት አክሊል ያገኛል። አምኖ ሲቆም ሽልማት አለው በመጨረሻ ላይ
የሚል ሐሳብ ይናገራል። ፈተና አለው። ዓላማው እንግዲህ ፍጹም ብሉ ምንም የማይጎድል ለማድረግ ነው። ይህ ዓላማ ደግሞ እንዲፈጸም መከራ የሚቀበለው ሰው ለመጣበት መከራ የሚሰጠው ምላሽ ወሳኝ ነው። ምላሹ ትዕግስት የሚባል ነው። እምነት ትዕግስት ያስፈልጋል ማለት ነው። ስለዚህ ሁላችንም የምናልፍበት ከዚህ በኋላም ልናልፍባቸው የሚኖሩ ነገሮች አንድ ጌታ ኢየሱስ ክርስቶስ አንድ ፕሮሚስ የገባልን ነገር ሲሄድ በዓለም ሳላችሁ አለና ደግሞ ቀጥሎ እንደዚህ አለ ከዓለም እንዳታወጣቸው ብሎ ቁልፍ አድርጎ አይሰማም እንዳትሉ የጌታ ጸሎት ነው። እንዳታወጣቸው በዛ ካሉ ደግሞ አንድ እርግጠኛ ሆነ መከራ አለ። ነገር ግን አይዟችሁ ቅድም እንዳልኳችሁ አንድ ነገር እኔ ከናንተ ጋር ነኝ። በቃ እሱ ነው እንትኑ። ምክንያቱም ጌታ ኢየሱስ ክርስቶስ ያለፈበትን ነገር ነው እኛ የምንሄድበት። ያን መንገድ ነው የምንከተለው። ጌታ ያለፈበት መንገድ የመከራ መንገድ ነው። በመታዘዙ ነው መጨረሻ ላይ ክብር ያገኘው። የኋላ ኋላ የምትባል ነገር አለች ነው የሚነግረን የእግዚአብሔር ቃል። በመጨረሻ አይደለ ከስም ሁሉ በላይ የሆነ ስም ሰጠው ያለው እኮ መጀመሪያ ላይ አይደለም። ሁሉን ከፈጸመ በኋላ ከስም ሁሉ በላይ የሆነ ስም ሰጠው። ምክንያቱም መጨረሻ የኛ መጨረሻ እንደዛ ነው። መጨረሻችን እንዲሁ የሚያልቅ ሳይሆን አምነን ከቆምን እግዚአብሔር ያዘጋጀውን ክብር እናያለን ማለት ነው። ኦኬ ለምንድን ነው በመከራ የምናልፈው? ነጥቦች ልስጣችሁ። አንደኛ የመስቀል መንገድ ላይ ስላለን ነው የምንሄደው። የመስቀል መንገድ ስለሆነ አቋራጭ መንገድ የለውም። ይሄ ነው መንገዱ። በቃ በዚህ መንገድ ነው የሚቀጥለው ነገር እግዚአብሔር ያዘጋጀ ጋር ለመሄድ ይሄ ነው መንገዱ። ሾርት ከት የለውም። ዲቱር ምናምን የሚደረግ ነገር አይደለም። ይሄው ነው የመስቀል መንገድ ነው። የተዘረጋ ነው። በመጀመሪያ ሁለት አይነት ፈተና አለ። ስለሱ ልንገራችሁ። አንደኛ ጴጥሮስ ምዕራፍ 2 ላይ ሁለት አይነት ፈተና ይናገራል። አንደኛ ጴጥሮስ ምዕራፍ 2 ከ20 እስከ 21 ሁለት ፈተናዎች ይናገራል። አንደኛ ክፉ ስራ ሰርታችሁ ብትቀጡና ብትታገሱ ይላል። አንደኛው ፈተና አንደኛው መከራ የሚደርሰው ክፉ ስራ በመስራት ነው። ብትታገሱ ምን ምስጋና ይኖራችኋል? በእግዚአብሔር ዘንድ የሚያስገኘው ምስጋና የለም፣ በረከት የለውም እሱ። ሁለተኛው ደግሞ መልካም ስራ ሰርታችሁ መከራ ብትቀበሉና ብትታገሱ ይህ በእግዚአብሔር ዘንድ ምስጋና ያስገኝላችኋል ይልና ቀጥሎ ያለውን ስሙት። የተጠራችሁለት ለዚህ ነው። አገልግሎት ምናምን ህይወት ጥሪ የክርስትና ጥሪ የተጠራንበት ራሱ ዋና ዓላማ ለዚህ ነው። ከዛ በኋላ እንደዚህ ይላል፣ ምክንያቱም ክርስቶስ ስለእናንተ መከራን የተቀበለው የእርሱን ፈለግ እንድትከተሉ ምሳሌ ሊተውላችሁ ነው። ይሄ የተጠራችሁበት ነው። ይሄ የክርስትና ጉዞ ነው። ይሄ የምታመልኩት አምላክ የሄደበት መንገድ ነው። ስለዚህ ሄዶ ልክ ጴጥሮስና ብሎ እንደጠራው አይነት እየጠራን ነው በዛው መንገድ። ጠባብ ነው መንገዱ፣ የሚያስጨንቅ ነው መንገዱ፣ ግን ጠሪያችን የታመነ ነው። የምናየው እሱን ከሆነ እሱ የጀመረ ብቻ ሳይሆን የሚጨርስ ነው። እሱ ስንወርቅ ልክ ጴጥሮስን ሲወርቅ እንዳልፈረደበት እንደገና ያነሳናል። ብንሳሳት ባናምን እንደገና ቢክድ ጴጥሮስን እንደመለሰው እኛንም ይመልሰናል፣ አይፈርድብንም። ደስ የሚለኝ ቃል የእግዚአብሔር ቃል ላይ አንደኛው በቃ ሳይነቅፍ በልግስና የሚለው ነው። አይነቅፍም ጌታ። እንዴት እስከዛሬ እንደዚህ ነው አገልግለ ባለፈው ሳምንት ስለ መንግስት በዚህ ጉዳይ ተሳሳ አይልም፣ አይነቅፍም። ከፊት ለፊት ያለው ጌታ በመከራ ውስጥ ያለፈ የተፈተነ ከኃጢአት በስተቀር በነገር ሁሉ የተፈተነ ስለሆነ ያውቃል። የሚራራ አምላክ ነው። የሚምር አምላክ ነው። የሚቀበል አምላክ ነው። የሚታገስ አምላክ ነው። ደግሞ ሲያስጀምረን አይቶ ነው ጨርሶ ነው ያስጀምረን። በቃኛ የሆነ በየመሃሉ እግዚአብሔር ፕላን እያወጣ የሚወስደን ሰዎች ሳንሆን ስንጀምር ጨርሶ ነው። ማንነትን ያውቃል፣ ድካምን ያውቃል፣ እንደምትወድቅ ያውቃል፣ እንደምትነሳ ሁሉንም ያውቆ ነው የጠራን። ስለዚህ ስናምነው ጌታን መንገዱ ይሄ ነው። የመስቀል መንገድ ይሄ ነው። መከራ አለበት፣ ችግር አለበት፣ ተቃውሞ አለበት፣ ስድብ አለበት፣ ከሰዎች ዘንድ የሚመጣ ነገር አጠገባችሁ ያለው ሰው ሊነሳብ ይችላል። በዛ ውስጥ ከሰው ጋር አትጣላ፣ እኔ ልሆን እችላለሁ ነው። ስለዚህ ለምን ባህሪን ላየው ልቀርጽ ለሚቀጥለው ነገር ለመሾም ዛሬ ያለህ ነገር ስለሚታይ ማለት እየታየህ ስለሆነ ነው።
እዚህ የእግዚአብሔር ሐሳብ ነው በመጀመሪያ ሁለት አይነት ያልኩትን ነግሬያችኋለሁ ከዛ በኋላ ጌታ ኢየሱስ በመድር በነበረ ጊዜ እንዴት ፈተና እንደተቋቋመ መጽሐፍ ቅዱስ የሚነግረን ፍጹም ትሁት ሆኖ በመታዘዙ ጸሎቱ ተሰማለት ይላል የእግዚአብሔር ልጅ ቢሆንም እንኳን ከተቀበለው መከራ መታዘዝን ተማረ የእግዚአብሔር ልጅነቱ ሳይሆን የተቀበለው መከራ ላይ መታዘዝ እንደገና ደግሞ ፍጹም ትሁት ሆኖ የመጣበት ነገር የሚያልፍበት ነገር ትሁት የሚያስደርግ ሳይሆን በእግዚአብሔር ላይ በአምላኩ ላይ አፉን እንዳያነሳ ያደረገ ያመሰገነ ያከበረ አምላኩን ያለፈበት መንገድ ነው የመስቀል መንገድ ነው ያንኑ መንገድ ነው የምንሄደው የሚገርማችሁ ነገር አንድ ጊዜ እኔ ቆይቷል አይ ቲንክ 7 8 ዓመት ይሆናል አንድ ጊዜ አንድ እሁድ ወደ ቤተክርስቲያን ስመጣ ቅዳሜ ማታ ሰርቼ ልክ ስወጣ ሚድናይት ላይ ቴክስት ደረሰኝ እና ቴክስቱ የሆነ ከኛ ከቤተክርስቲያናችን ሰው ደውለህ ጠርተህ ወስደሃልና ተጠንቀቅና የሚል ነውና ከሌላ ቦታ ነው እንትና ማን እየተከፈለ መሆን አለበት እና ተጠንቀቅ ለህይወት ምናምን ነገር ይላል እና ሰዎቹን ማቃቸው ስለሆነ አንዳንዴ በስተት ትልኩ ሌላ ቦታ ተሳስተው ነው ብዬ ሲነጋ ጠብቄ በስተት እኮ ነው የላካችሁት ምናምን ስል ነው አንተኑ ነው አሉ ከዛ እሁድ ቀን ነው አልረሳውም እሁድ ቀን ነው ልክ መኪና ውስጥ ሆኜ በቃ ይዛለት ሩጫዬን ጨርሻለሁ ሃይማኖቴን ጠብቄያለሁ ጌታ ከአባቶቼ ወደ አባቶቼ አይነት ነገር የሚል ነገር የሆነ ነገር በአንድ ጊዜ አይደለም በአንድ ጊዜ በቃ የሆነ እንትን አልኩኝ ከዛ ልክ ቁጭ ብዬ ወዲያው በውስጥ የመጣው ነገር እሰ ኮምፕሊመንት አልኩኝ ጌታ ሆይ ለካ የሆነ እየሰራህ ነው ማለት ነው በኔ ውስጥ የሆነ ነገር ረብሻል ማለት ነው እንጂ እኔ ሳይው ምንም በጤነኛ እንትን ነው ያደረኩት ግን እሰ ኮምፕሊመንት በቃ አንዳንድ ጊዜ የሚመጣው መከራ የሆነ እኔ ምን ነው ምን አድርጌ ነው ምናምን የሚባል ነገር አይደለም በቃ እሰ ኮምፕሊመንት ጌታ እየሰራብህ ነው ማለት ነው እየፈለገ ነው ማለት ነው እየወሰደ ያለ መንገድ አለ ማለት ነው ያልፋል ማለት ነው የሞት ጥላ የምትባለው አነች ታልፋለች ሌላ ከፊት ለፊት የተዘጋጀ ማለት አሁን አንዳንድ ጊዜ እኮ የሞት ጥላ መካከል ብሎ ቀጥሎ ያለው ምዕራፍ ባይጻፍ እኮ አናቅም ነበር ግን ለካ ከሞት ጥላ በኋላ ለካ የተዘጋጀ ነገር አለ የተዘጋጀ ነገር ስላለ እኮ ነው እዚህ ጋር ትግሉ ያለው እግዚአብሔር ያዘጋጀልን በረከት ስላለ ዛሬ እዚህ ትግል አለ የማይመጣበት መንገድ የለም ጠላት ለምን ቀድም እንዳልኳችሁ ያቃል ፈርቷል ልቡ ቀልጧል እንዴ ዕውቀት ገብቶበታል ለተወርሱ ነው ተብሎ ሰምተናል ቀለጠ ልባችን ሰው ምንድነው የምናደርገው ቶሎ ብላችሁ ልካችሁ አለ ንጉሱ ያዙልኝ አለ ያን ውጊያው በዛ መካከል ነው እኛ መካከል ያለው እኛ አይናችን ተከፍቶ እግዚአብሔር በህይወታችን ሊያደርግ ያለውን ነገር ካላየን ሁሉ ጊዜ ተማራሪዎች ነው የምንሆነው ሁሉ ጊዜ ምን አድርጌ ነው ሁሉ ጊዜ ተውከኝ ነው ግን ነው ጥሎን አይደል አይጥልም ጌታ ግን በዛ ውስጥ ግን ሊያጸናን እንደገና ደግሞ ለሌሎች በረከት እንድንሆን ሊያደርግ ነው ተነስተን ቆመን እንጸልያለን ሃሌሉያ ሃሌሉያ አሜን ጌታ ኢየሱስ አምንሃለው ጌታ አምንሃለው ኢየሱስ አምንሃለው እስከ ዛሬ